ቃል በገባነው መሰረት ካሳንቺስ ላይ ልቅም ጥንቅቅ አድርገን የገነባነውን ባለ 17 ወለል የአፓርትመንት ህንፃ ለውድ ደንበኞቻችን ማስረከባችን ልዩ ደስታ ይሰማናል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ ላይ ደግሞ በዲፕሎማቶቹ መንደር በሆነውና በእንግሊዝ ኤምባሲ አጠገብ እንዲሁም ከአዲሱ ቤተ መንግስትና በቦሌ አየር መንገድ በቅርብ ርቀት ላይ የሚገኙ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት ልናስረክቦ እርሶን እየጠበቅን እንገኛለን። የፋሲካ በዓልን ምክንያት በማድረግ ቀድመው ለሚመዘገቡ 20 ደንበኞቻችን የ30% ቅናሽ ማድረጋችንን ስናበስር በታላቅ ደስታ ነው። በ10% ቅድመ ክፍያ ተዘጋጅተዋል። ደግመው በማያገኙት በዚህ ዕድል አሁኑኑ ይጠቀሙ። እንዳያስቡ 50% የባንክ ብድር ተመቻችቶሎታል። በ200 ሺህ ብር ብቻ አሁኑኑ በ0908 54 34 54 ላይ በመደወል ይመዝገቡ። ስመር ሪል ስቴት ባለ ሀገር በሀገር። መልካም በዓል። አንዳንድ ቀናት የፀሐይ ብርሃናቸው ጨልሞ ሰማዩ በሐዘን ደመና ተጋርዶ ይነጋሉ። ዛሬ ለሻሎም ሚዲያ አድማጮች የምናበስረው ዜና ቃላት ሊሸከሙት የማይችሉት አእምሮ ሊቀበለው የሚከብድና ልብን በድንጋጤ የሚሰነጥቅ መርዶ ነው። የእግዚአብሔር አገልጋይ የብዙዎች መካሪ መምህር የወንጌል አርበኛው ዶክተር ነቢይ ለማ ከዚህ ዓለም ድካም ተለይተዋል። ይህ ዜና ለሁላችንም ድንገተኛ ብቻ አይደለም። ሰማይና ምድር የተደበላለቁበት፣ መላው አማኝ በለቅሶና በዋይታ የራደበት አሳዛኝ ክስተት ነው። ገና ብዙ ተስፋ በነበረበት፣ ገና ብዙ ራዕይና አገልግሎት ከርሱ በሚጠበቅበት በዚህ ሰዓት እንዲህ ባለ አስደንጋጭ ሁኔታ መለየቱ በነፍሳችን ላይ የማይሽር ጠባሳ ጥሎም አልፏል። የእግዚአብሔር ፍቃድ ይሁን ብለን አፋችንን በእጃችን ጭነን ዝም ከማለት ውጪ ምንስ ይባላል? ከልጅነቱ ጀምሮ እስከ መጨረሻው እስትንፋሱ ድረስ ለጌታው ታማኝ የነበረው በመጽሐፍ ቅዱስ ትምህርት ቤት ውስጥ የብዙዎችን ሕይወት በእውቀትና በቅንነት ያነጸው ታላቁ መካሪያችን ዛሬ ድምፁ በምድር ላይ ጠፍቷል። አድማጮቻችን፣ ዛሬ ልባችን ተሰብሯል፣ ቤታችን ባዶ ሆኗል። የዶክተር ነቢይ ለማ አስደንጋጭ መለየትን ተከትሎ የተሰማንን ጥልቅ ሐዘንና የተዘጋጀውን ዝርዝር ይዘን ቀርበናል። ታርሙሳላችሁ። በሌላኛው መረጃችን አንዳንድ መርዶች ጆሮን ጭው ልብን ደግሞ ድንጋይ ያደርጋሉ። ዛሬ ከሰው ልጅ የመረዳት አቅም በላይ የሆነ ነፍስን የሚረብሽ በታላቅ ድንጋጤ አፋችንን እንድንይዝ የሚያስገድድ ነው። ለማመን በሚከብድ ሁኔታ የደስታ እልልታ ሳይቋረጥ፣ የሰርግ ድግስ ሳይነሳና የሙሽርነት ጌጥ ሳይወልቅ ሞት በድንገት ቤቱን ዘጋው። በትላንትናው ዕለት ለሕይወት ቃል ኪዳን የገባው ያ ወጣት በማግስቱ ሳይውል ሳያድር ወደ መቃብር ሲወርድ ማየት በምድር ላይ ካሉ መራር ሐዘኖች ሁሉ የከፋ ሆኗል። ይህ ድንገተኛ መለየት ሙሽሪትን ለከፋ ድንጋጤ፣ ወዳጅ ዘመድን ደግሞ ለማይሽር ስብራት ዳርጓል። ይህ ግን የአንድ ወጣት ሐዘን ብቻ አይደለም። በወጣቶች ላይ ያንዣበበና እንደ ቅጠል የሚረግፉ በየአካባቢው ነዋሪዎች ዘንድ የክፉ ድግምት ስራ ነው ተብሎ የሚታመንበት ሚስጥራዊ መቅሰፍትም ጥላውንም ጥሏል። ጠዋት በጤና የታዩ ገና ለገና ብዙ ራዕይ የነበራቸው ወጣቶች ያላንዳች በሽታና ምልክት በተከታታይ በድንገት መርገፋቸው በየወላጁ ቤት ውስጥ ቀጣዩ ተራ የማን ይሆን የሚልም የሚሰቀጥጥ ስጋትን ሰንዝሯል። የማይታይ እጅ ተስፋን እየቀጠፈ የማይታወቅ ጥላ ደስታን እየነጠቀ ባለበት በዚህ አስጨናቂ ወቅትም የሰርጉ ቤትም ለቅሶ ሆኗል። የምድሪቱ ወጣቶች በፍርሃትም ቆመዋል። አድማጮቻችን፣ ዛሬ ሻሎም ሚዲያ ቃላት አጥሯታል። በደስታ ማግስት መቃብር የተቆፈረለት የወንድማችንና መላው አካባቢው በድንጋጤ ያናወጠው ያንን አሳዛኝ አስደንጋጭ ክስተትም ይዘን ቀርበናል። ታደምጣላችሁ።
በተያዘ መረጃ ጋብቻ አዲስ የህይወት ምዕራፍ የሚጀመርበት፣ ብቸኝነት አክትሞ የኑሮ አጋር የሚገኝበት ከፈጣሪ የሚቸር ድንቅ ስጦታ በመሆኑ ደስታው ከተጋቢዎቹ ተሻግሮ ልጄን ለወግ ማድረግ አብቃልኝ ብሎ ለሚጸልይ ወላጅም ላገባ ነው የሚለው የምስራች ለሚጠባበቅ ወዳጅ ዘመድ ሁሉ የሚያስደስት ዜና መሆኑ አያጠያይቅም። ታዲያ ተጋቢዎችን ሞሽሮ ጎረቤት ቤተዘመድን ሰብስቦ መደሰት የሁሉም ሰው ምኞት መሆኑ ሳይታለም የተፈታ ቢሆንም የደስታ ሳይውል ሳያድር ሐዘንን ሲወልድ ያልተጠበቀ ማተን ሲያስከትል ግን እጅግ ያስደነግጣል። አዲሱን ሙሽራ የገጠመው አሳዛኝ ክስተትም የሰርጉ ዳስ በተጣለበት ድንኳን እንዲቆም ኃይሉ ጋር በተጨፈረበት ቤት ሙሾ እንዲወርድ ተሞሽሮ ከወጣበት ቤት አስክሬኑ እንዲወጣም አድርጓል። ህይወቱን የነጠቀው አዲሱ ሙሽራ ታሪክ እጅግ ልብ ሰባሪ ሐዘንን ፈጥሯል። የሰርጉ ድባብ ሳይደበዘዝ የእንኳን ደስ አላችሁ መልካም ምኞት ሳይቋረጥ ህይወቱን የነጠቀው አዲስ ሙሽራ ሞትም በከተማዋ ከፍተኛ ድንጋጤን ፈጥሯል። ለመሆኑ የአሰቃቂ ድርጊት የትና እንዴት ተፈጸመ? የአድኑኝ ጥሪ እያሰማ ህይወቱ ያለፈው ሙሽራ ገዳይስ ማን ነው? ስለምን የአስከፊ ወንጀል ሊፈጽም ወሰነ? የሚሉትን በዝርዝር መረጃችን ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። በስተመጨረሻም እውነተኛ የእግዚአብሔር ሰው እንደሆኑ የሚነገርላቸው በተደጋጋሚ ሀገራዊ እንዲሁም ዓለም አቀፋዊ ትንቢታዊ መልእክቶችን ከሰማዩ ጌታ እግዚአብሔር ተቀብለው ሲያስተላልፉ የምናደምጣቸው የእግዚአብሔር ሰው ክቡር ዶክተር ቄስ ቶሎሳ ጉዲና ዛሬም ሀገር ያለችበትን ሁኔታ አስመልክቶ ከጌታ እግዚአብሔር ዘንድ የተቀበሉትን ትንቢታዊ መልእክት ተናግረዋል። ጠቅላይ ሚኒስትሩ ኢትዮጵያን ዲጂታል ሶሳይቲ እናደርጋለን ብለው ተናግረዋል። የሚያስፈልገን ግን እውነተኛ ንስሐ ነው። በመጨረሻ ቀን የሚያስጨንቅ ዘመን ይመጣል። ሰዎች ራሳቸውን የሚወዱ ይሆናሉ። እግዚአብሔርን መምሰልን መስለው ኃይሉን ግን የካዱ ይሆናሉ። ተጠንቀቁ ሲሉ ከጌታ የተቀበሉትን ህዝበ ክርስቲያኑ ሊያደምጠው የሚገባ አስቸኳይ መልእክትን አስተላልፈዋል። ሙሉ መልእክቱ ምን ይሆን የሚለውን እኛም በመረጃችን ይዘናላችኋል። በቆይታችሁ ከአንደበታቸው ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የደስታው ማግስት ወደ መቃብር በእንሳሮ ሰማይ ስር የታየው ጥቁር ሐዘንና የድግምት ጥላ። በህይወት ጉዟችን ላይ አንዳንድ ዜናዎች ከመስማት ባለፈ ልብን እንደ መብረቅ የሚመቱ ነፍስን የሚያንቀጠቅጡና ዓለምን ድንገት ባዶ የሚያስቀሩ ሆነው ይመጣሉ። ዛሬ ከአዲስ አበባ 130 ኪሎ ሜትር ርቀት ላይ ከምትገኘው የእንሳሮ ወረዳ ወይንም ለሚ የሰማነው ዜና እንዲያለ አስደንጋጭና መራር መርዶ ነው። የእግዚአብሔር ፍቃድ ይሁን ብለን አፋችንን በእጃችን ጭነን ዝም ከማለት ውጪ ይህንን ክፉ መርዶ ለመቀበል አእምሯችን ይቸግራል። ያልታሰበውና የሚሰቀጥጠው መለየት ባለፈው ሐሙስ ዕለት የተሰማው የሰርግ እልልታ ገና ሳምንት ሳይሞላው ወደ ዋይታና ለቅሶ ተለውጧል። በትናንትናው ዕለት በደስታና በጭፈራ በሙሽርነት ክብር የደመቀው ያወጣት በማግስቱ አርብም በድንገት ህይወቱ ማለፉ ሲሰማ መላው ነዋሪ በድንጋጤ ቆሟል። ትላንት እንኳን ደስ አለ የተባለው ሙሽራ ዛሬ አፈር ይቅለል ተብሎ ወደ መቃብር ሲወርድ ማየት ለማመን የሚከብድ ጥቁር ጠባሳ ሆኗል። ትኩስ ደስታው ሳይበርድ ለቅሶ በቤቱ የገባባት ያቺ ወጣት ሙሽሪት በደረሰባት ድንገተኛ ድንጋጤ ለከፋ የስነ ልቦና ስብራት ተጋልጣለች። የዓይን እማኞች እንደሚሉት ትላንት ሙሽራ ስንለው የነበረው ወንድማችን ዛሬ በማግስቱ ልንቀብረው መገደዳችን ሞት ምንኛ ጨካኝ እንደሆነ አሳይቶናል። በወጣቶች ላይ ያንዣበበው የሞት ጥላና የድግምት ስጋትም ይህ አሳዛኝ ክስተት ግን ለብቻ የመጣ አይደለም። ከጀርባው የሚያስፈራና ነፍስን የሚረብሽ ሚስጥርም አዝሏል። ባለፉት 2 ዓመታት ውስጥ ብቻ በዚህ ወረዳ እድሜያቸው ከ27 ዓመት በታች የሆኑ ከ14 በላይ ወጣቶች በተመሳሳይ ሁኔታ በድንገት ተቀጥፈዋል። ጠዋት በጤና ወጥተው የሚውሉ ወጣቶች አመሻሽ ላይ አስክሬናቸው ሲመጣ ማየት በአካባቢው ወላጆች ዘንድ ቀጣዩ ተራ የማን ይሆን የሚልም ከፍተኛ ሽብርን ፈጥሯል። የአካባቢው ነዋሪዎች እንደሚሉት ይህ ተከታታይ ሞት ተራም የጤና ችግር ወይንም አጋጣሚ አይደለም። ብዙዎች ይህንን ድንገተኛ መርገፍ ከሰው እጅና ከክፉ የድግምት ስራ ጋር ያያይዙታል። ወጣቶቻችን በድግምት እየተለቀሙ ነው የሚለው ስጋት በየቤቱ የገባ የፍርሃት ድባብ ሆኗል።
ሞት ያላንዳች በሽታና ምልክት ወጣቶችን ብቻ ለይቶ እንዲህ እንደ ቅጠል ሲረግፉ ማየት ነዋሪው ክፉ መንፈሳዊ ጦርነት የድግምት ጥላ አካባቢያቸውን እንደሸፈነው እንዲያምኑ አድርጎታል። የማይታወቅ ጠላትና የህሊና ቁስልም። ይህ የድግምት እምነት በህብረተሰቡ ዘንድ ስር የሰደደ ቢሆንም ድርጊቱን በህግ ለመጠየቅ መቸገሩ ሀዘኑን ይበልጥ መራርና ተስፋ አስቆራጭ አድርጎታል። ምክንያቱም በውል ባልታወቀ ሁኔታ ነገር ግን በክፉ የአይን ማረፊያና በድግምት ወጣቶች ገና ሳይፈኩ በድንገት መርገፋቸው በየቤቱ ያለውን ጭንቀት እጥፍ ድርብ አድርጎታል። ዛሬ በእንሳሮ ምድር ላይ የሚሰማው ለቅሶ የአንድ ቤት ብቻ አይደለም። የወረዳው ወጣቶች ተስፋ በዚህ በሚያስፈራ የሞት ጥላ ስር መውደቁም የሚያስለቅስ ሀቅ ነው። ምንም እንኳን መርዶ ልብን የሚሰበር የሚያደማ ቢሆንም ህይወታቸውን ላጡ ወጣቶች ቤተሰቦች በተለይም ለዚያች ምስኪን ሙሽሪት የሚሆን መጽናናት ከፈጣሪ ዘንድ ብቻ ነው። ዛሬ በታላቅ ድንጋጤ ውስጥ ሆነን እናለቅሳለን። ምክንያቱም የአንድ ወጣት መሞት ብቻ ሳይሆን የአንድ ትውልድ ስጋት በክፉ ኃይል የመጠቃት ስሜት ሆኖብናል። ፈጣሪ ለሟች ነፍስ እረፍትን ለተረፉትና በዚህ አስፈሪ ስጋት ውስጥ ላሉ የአካባቢው ነዋሪዎች ደግሞ ጥንካሬና ጥበቃውን ይስጥ። በእንሳሮ ላይ ያንዣበበው የሞት የድግምት ደመና ተገፎ የሰርግ እልልታ ብቻ የሚሰማበት ጊዜም እንዲመጣ እንመኛለን። አስከትለን ወደ ያዝንዳችሁ መረጃችን ስናልፍ የማይመለስ ጥሪ፣ የማይተካ መጥፋት፣ የዶክተር ነቢይ ለማ ቲራጎ መለየት። በህይወት ጉዟችን ላይ አንዳንድ ዜናዎች ከመስማት ባለፈ ልብን እንደ መብረቅ የሚመቱ ነፍስን የሚያንቀጠቅጡና ዓለምን ባዶ የሚያስቀሩ ሆነው ይመጣሉ። ዛሬ የሰማነው የዶክተር ነቢይ ለማ ቲራጎ የሞት ዜና እንዲያለ አስደንጋጭና መራር መርዶ ነው። የእግዚአብሔር ፍቃድ ይሁን ብለን አፋችንን በእጃችን ጭነን ዝም ከማለት ውጪ ይህንን ክፉ መርዶ ለመቀበል አእምሮም ይቸግራል። ዶክተርና ነቢይ ለማም በስጋ ተለየን ስንል ለአንዳንዶች መምህር፣ ለብዙዎች መካሪ፣ ለኛ ግን ከዚያም በላይ የነፍስ ወንድምና አብሮ አደግ የነበረ ውድ የህይወት አካላችንን አጣን ማለት ነው። ገና ከልጅነቱ ጀምሮ ራሱን ለእግዚአብሔር አሳልፎ የሰጠው ይህ ቅን አገልጋይ እስከ መጨረሻው የህይወት እስትንፋሱ ድረስ በታማኝነት መቆሙ ዛሬ ላይ ለሁላችንም ትልቅ ቁስል ሆኖብናል። ሞት ሁሌም ቢመጣ አይለመድም። ነገር ግን እንደ ዶክተርና ነቢይ ለማ ያለ በህይወት በእውቀትና በመንፈሳዊ ቅባት ለሀገር ለቤተ ክርስቲያን የሚተርፍ ታላቅ ሰው ሲለይ ድንጋጤው እጥፍ ድርብ ይሆናል። ከ1992 ዓመተ ምህረት ጀምሮ በድጆ ደማላ የመጽሐፍ ቅዱስ ትምህርት ቤት ያሳለፋቸውን እነዚያ 7 ረጅም ዓመታት ስናስብ የነበረው ትጋትና ለስራ የነበረው ፍቅር ዛሬም በአይነ ህሊናችን ድቅን ይላል። ያ ተግባቢነቱ፣ ያ ቅንነቱና ያ አስተዋይነቱ ዛሬ በድንገት ከኛ ተለይቶ በሞት መጋረጃ መሸፈኑ የሰማውን ሁሉ እንዴት ሊሆን ቻለ ብለንም እንድንጠይቅ ያደርጋል። የአገልግሎት የፍቅር አሻራው ዶክተር ነቢይ ለማ ሄደው ብቻውን አይደለም፣ የብዙዎችን ተስፋ ጥንካሬም ይዞ ነው። በመጽሐፍ ቅዱስ ትምህርት ቤት ውስጥ ሲያስተምር የተማሪዎችን ህይወት በእውቀት ብቻ ሳይሆን በምሳሌነት ያነጸ፣ በእውቀትና በታማኝነት አገልግሉ እያለ የወንጌል አደራን በልባችን የዘራ ታላቅ መካሪ ነበር። በማቴዎስ 28 ላይ የተጻፈውን ሂዱና አሕዛብን ሁሉ ደቀ መዛሙርት አድርጓቸው የሚለውን ቃሉን ብቻ ሳይሆን ህይወቱን ጭምር ሰጥቶ የኖረ አገልጋይ ነው። ዛሬ ይህ ድምጽ ሲዘጋ፣ ይህ መካሪ ሲለይ የሚሰማው ባዶነት እጅግ ሰፊ ነው። ምንም እንኳን መርዶ ልብን የሚሰብር የሚያደማ ቢሆንም የእግዚአብሔር ቃል በአንደኛ ተሰሎንቄ ምዕራፍ 4 ላይ እንደሚነግረን ተስፋ እንደሌላችሁ እንደሌሎች እንዳናዝን ያስተምረናል። ዶክተርና ነቢይ ለማ በጌታ እንቀላፍቷል። ከዚህ ዓለም ድካምና መከራ አልፎም ወደ ወደደውና ወደ አገለገለው ጌታ እቅፍም ተሻግሯል። ለቤተሰቦቹ፣ ለአብሮ አደግ ጓደኞቹ፣ ለወዳጆቹ ይህንን መራር ጽዋ ለመጠጣት የሚሆን ጽናትን ጌታ እንዲሰጥ እንጸልያለን። ይህ ድንገተኛ መለየት ለአድማጮቻችን ሁሉ ታላቅ ድንጋጤ ቢሆንም ዶክተር ነቢይ ለማን የተከተለውን መልካም ዘር እያሰብንም በጸሎት እንበረታለን። የዶክተርና ነቢይ ለማ ነፍስም በሰላም ትረፍ። እንዲሁ በተመሳሳይ በሰው ልጅ ታሪክ ውስጥ አንዳንዴ ክፋትና ጭካኔ ልክ የሚያጡበት ህሊናም የሚደነዝዝበት ሰዓት ይመጣል። ዛሬ ለሻሎም ሚዲያ አድማጮች ይዘንላችሁ የቀረብነው መርዶ ስለ ሞት ብቻ ሳይሆን ስለ በረታ የቂም በቀል ሰይፍና ስለ መራሩ የድረሱልኝ ጥሪ የሚናገር ሰቅጣጭ እውነት ነው።
የንጋቱ መጥቆርና የሰቀደደው ትዳር። አቶ ተመስገን ዳንኤልና ባለቤታቸው ወይዘሮ ምህረት ደስታ የትዳር ቃል ኪዳን ፈጽመው የፍቅር ጎጆአቸውን መቅለስ ከጀመሩ ገና 2 ወራቸው ነበር። ያ ትኩስ የሙሽርነት ደስታ ገና ሳይበርድ የወደፊት ህልማቸው ገና ሳይተነፍስ በዚያች ጥቁር ጠዋት የቂም በቀል ሰይፍ መንገድ ላይ ጠበቃቸው። እንደ ማንኛውም ታታሪ ሰው በጠዋት ለስራቸው ወጥቶ ገና ከጧቱ 2 ሰዓት ላይ የትላንት ጥላ ሆኖ የመጣው ጨካኞች ህይወቱን አጨለማት። የጭካኔው ጥልቀትና የዘግናኙ ሰዓት ትዝታ ይህንን ግድያ ከመደበኛ ሞት ለይቶ በድንጋጤ እንድንቆም ያደረገው የአፈጻጸሙ ዘግናኝነት ነው። ተጠርጣሪው በሽጉጥ ጥይት የወንድማችን ህይወት ከቀጠፈ በኋላ ሰብአዊ ርህራሄ በጎደለው መልኩ በስለት መሳሪያ በመጠቀም የአስክሬኑን ክብር ያጎደለበት አካሉን የቆራረጠበት ሁኔታ የሚሰቀጥጥ ነው። የድርጊት ሚስቴን አገባህብኝ በሚል የቂም በቀል ስሜት የተፈጸመ ቢሆንም የደረሰው ጥፋት ግን ከሰው ልጅ አስተሳሰብ በላይ የሆነ የጭካኔ መቅሰፍት ነው። ያልተሰማውና አየሩን የቀደደው ጩኸት ከሁሉ በላይ ልብን የሚሰብርና ህሊናን በቁስል ላይ ቁስል የሚጨምረው አቶ ተመስገን በዚያ በጭንቅ ሰዓት አድኑኝ ሊገሉኝ ነው እያለ በከፍተኛ ድምጽ ያሰማው የድረሱልኝ ጥሪ ነው። የጩኸት አየሩን ቀዶ ሲወጣ ድርጊቱን በቅርብ ርቀት ሆነው የሚመለከቱ ወገኖች በዝምታ መቆማቸውና ፈጣን ደራሽ ማጣቱ የወንድማችንን ሞት ይበልጥ መራር ያደርገዋል። ያ በጭንቅ ሰዓት የተጮኸው ጩኸት መልስ ሳያገኝ ህይወቱን እንዲህ ባሰቃቂ ሁኔታ ማለፏ ለሁላችንም የማይሽር የህሊና ጠባሳ ነው። የተሰበረው የሙሽሪት ልብና የወላጆች ሲቃ ዛሬ በወይዘሮ ምህረት ደስታ ቤት የሚሰማው ለቅሶ የአንድ ሚስት ብቻ አይደለም። የ2 ወር ሙሽራዋ በአይኗ ስር በእንዲህ ያለ አረመኔያዊ ሁኔታ ሲቀጠፍ ማየት የደረሰባት ድንጋጤ ስብራት በቀላሉ የሚጠገን አይደለም። የፍቅር ጎጆ በቂም በቀል ደም ሲጨማለቅ ማየት ለቤተሰቦቿና ለወዳጅ ዘመዶቿ ሁሉ የማይሽር ሀዘን ሆኗል። ምንም እንኳን መርዶ ልብን የሚሰብርና የሚያደማ ቢሆንም በዚያ አሰቃቂ አደጋ ህይወታቸውን ላጡ አቶ ተመስገን የሚሆን መጽናናት ከፈጣሪ ዘንድ ብቻ ነው። ተጠርጣሪው በህግ ቁጥጥር ስር ቢውልም የተቀጠፈው ትኩስ ህይወትና የፈሰሰው ደም ግን በምድራችን ላይ ትልቅ ጠባሳ ጥሎ አልፏል። ፈጣሪ ለአቶ ተመስገን ዳንኤል ነፍስ እረፍትን፣ ለተሰበረው ቤተሰቡና ለባለቤታቸው ደግሞ ጽናትና መጽናናትን ይስጥ። በምድራችን ላይ እንዲያለ የቂም በቀል በትር ተሰብሮ ሰው ለሰው የሚራራበት ቀን እንዲመጣ እንመኛለን። ነፍስ በሰላም ትረፍ። በስተመጨረሻ ወደ ያስንላችሁ መረጃችን ስናልፍ ጠቅላይ ሚኒስትሩ ሀገሩን ዲጂታል አድርገዋለሁ ብለዋል። የባንክ ሲስተሞች ሁሉ ተያይዘዋል። ነገር ግን ጌታ እግዚአብሔር እንደ ሀገር ከኛ የሚፈልገው ነገር አለ። ጌታ እንዲላችኋል፣ ንስሐ ግቡ፣ ተጠንቀቁ ሲሉ የእግዚአብሔር ሰው ክቡር ዶክተር ቄስ ቶሎሳ ጉዲና አስቸኳይ መልእክትን አስተላልፈዋል። መልእክታቸው ምን ይሆን? ከአንደበታቸው አድምጠን እንመለስ። ነገር ግን የኔ ብሔር ኢየሱስ፣ የእናንተ ብሔር ኢየሱስ። ዝም ብላችሁ አትጣሉ። ብላችሁ ብሔር ምንም አይደላችሁ እኮ ተገባችሁ። ምንም አይደለንም፣ ያለ ኢየሱስ ምንም አይደለንም። አንዱና ትልቁ ችግር ወገኖች በወንጌል ምድሪቷን መድረስ ሳይሆን የወንጌል ሰዎችን የወንጌል ያገኙትን የወንጌል ሰዎች ማድረግ የቸገረ ጌታ መንፈስ ቅዱስ በሕይወታችን በልባችን በራያችን ምን ያህል ለመስራት ይፈልጋል። ዛሬ የምንሮጠው ሩጫ ለምንድን ነው? አምና በየዓመቱ መጀመሪያ ላይ ጠቅላይ ሚኒስትሩ በዚህ ዓመት ማለት በ2025 ዓመት ማለት ባለፈው ዓመት ማለት ኢትዮጵያን ዲጂታል ሶሳይቲ እናደርጋለን ብሎ ተናግሯል። ኢትዮጵያን ዲጂታል ሶሳይቲ እናደርጋለን። የዲጂታል ሶሳይቲ ብዙዎቻችሁ የሰማችሁ አይመስልም። ነገር ግን ዲጂታል ሶሳይቲ በአሁኑ ጊዜ ሁሉ ነገር ዲጂታል እየሆነ ነው ያለ። በባንክ በተለያየ መንገድ ይህ ትምህርት ቤት ሄዳችሁ ስለ ዲጂታል ሶሳይቲ እንድትማሩ አይደለም ትማሩ ተማሩ። ነገር ግን አሁን የተማሩት ዲጂታል ሶሳይቲ በዛ ይጠቀሙበታል። አሁን እኔ የሚፈልገው የወንጌል ሰዎች ነው። ወንጌል በአፋችሁ ወንጌል ነው። አሜን። ወንጌል በአካሄዳችሁ ወንጌል ነው። ወንጌል በአምልኳችሁ ወንጌል ነው። ያ ነው ለኔና ለእናንተ ትልቅ ኮንሰርን መሆን ያለበት። ወንጌል በናዝሬቱ በክርስቶስ ኢየሱስም በሕይወታችሁ ወንጌል ነው። አሜን።
በከተማችን ወንጌል ይሁን፣ በብሔራችን ወንጌል ይሁን፣ በደቡብ ኢትዮጵያ ወንጌል ይሁን። መንግስት ሴኩላር መንግስት ነው። ሴኩላር መንግስት አገሪቷን የዲጂታል ሶሳይቲ እናደርጋለን። ቤተክርስቲያን ምን አደርጋለን? ይጠጣል። አራት ዓመት ስንት ጊዜ ወስዱ ስንት ራስ ምታት አሁን ለመጸለይ ምን ማለት ነው? ስለዚህ አሁን እውነተኛ ንስሐ ነው የሚያስፈልግ። እውነተኛ ንስሐ ነው የሚያስፈልግ ወገኔ። ይህ ሰሞኑን በዚህ ቦታ የጀመራችሁት እንቅስቃሴ አንዱ መንገድ ጸሎቱ እጅግ ደስ የሚያሰኝ ነው። አብያተ ክርስቲያናት መሪዎች እስከዚህ መምጣታችሁ በጣም ቆንጆ። እናንተ መዘምራን እስከዚህ መምጣታችሁ በጣም ቆንጆ። እግዚአብሔር ይርዳል። እግዚአብሔር ይርዳል። እውነት ነው። ቁጭ ብላችሁ ብታስቡ አያችሁ፣ አንዱ ያለ ሌላ ሁሉም ነገር አሁን ይሄ መካነ ኢየሱስ ነው። ለዚህ ከተማ ለቃለ ሕይወት ለመሰረተ ክርስቶስ ለሙሉ ወንጌል ወንጌሎች ቢኖሩ መካነ ኢየሱስ ዘንድ ያለ መልእክት አለ። ለመካነ ኢየሱስ ደግሞ ቃለ ሕይወት ጋር መልእክት አለ። ቃለ ሕይወት ጋር ደግሞ ለሙሉ ወንጌል መልእክት አለ። ከሙሉ ወንጌል ጋር ደግሞ ለሌላ መልእክት አለ። የአንዱ ያለ አንዱ ሙሉ አይሆንም። መፈላለግ አለበት። ምክንያቱም ወንጌል ሙሉ የሚሆኑ መሰረተ ክርስቶስ የሚሰብከው ቃለ ሕይወት የሚሰብከው መካነ ኢየሱስ የምትሰብኩ እነዚህ ሁሉ ወንጌል የምትሰብኩ እነዚህ ሁሉ ዋናው ክሪሙ ዋናው ፍሬ ነገሩ በሚወጣበት ጊዜ እኔና እናንተ ከመተቃቀብ ሌላ መነካከስ አይሆን። ከመተቃቀብ ሌላ የእስራኤል አምላክ እግዚአብሔር ማስተዋልን ይስጠን። እግዚአብሔር ማስተዋልን ይስጠን። እግዚአብሔር ይፈውሰን። እኛ ተፈውሰን ለምድሪቷ ፈውስ እንድንሆን የምጣሉት አስታራቂዎች እንድንሆን ለተረገመች ምድር እኔና እናንተ ለበረከት እንድንሆን የእስራኤል አምላክ እግዚአብሔር በምሕረቱና በቸርነቱ ይጎበኘን። ይህ ዘመን የፈውስ ዘመን ይሁንልን። ይህ የተጀመሩ ወገኖች ጸሎት ቀላል አይመስላል። ይህ የተጀመረው ጸሎት ዛሬ ተጸልዮ ነገ የሚረሳ ጸሎት አይደለም። አይዛ አይደለም። የቄስ ሳሙኤል ማሳቢያ አይደለም። አይደለም። እንድንፈወስ ነው። የተፈወሰ ሰው ጎረቤት ያለው ጎረቤቱ ምናምን ሄዶ ያውቃል። ሂዱና ታረቁ። ሂዱና ከተለያየ ብሔር ብሔረሰብ እዚህ አካባቢ ካለ ከጎረቤቶቻችሁ አትጣሉ። የተጣላችሁ ያኮረፋችሁ ካላችሁ ሂዱና በእግራችሁ ላይ ወድቃችሁ እግራችሁን እያጠባችሁ ኢየሱስ ክርስቶስ ፈውሶኛል፣ ምሕረት አድርጎልኛል፣ ምሕረት አድርጌያለሁ፣ እወዳለሁ ብላችሁ አውጁ። በከተማይቱ ላይ ዛሬ ምሽት የምሕረት ምሽት ይሁን። የተጣሏችሁን ሰዎች ሂዱና ታረቁ። የተጣላ ሰው እንደው ጥላቻን ይዞ ቀና ብሎ መሄድ ምን ማለት ነው? ቀና ብሎ መሄድም አይደለም። እንታር ከተማይቱ ትፈወስ። እግዚአብሔር ይፈውሰን። አሜን። ይፈውሰን። አሜን። ይፈውሰን። አሜን። ይፈውሰን። በየዘመናቱ የሠራዊት ጌታ እግዚአብሔር ሕዝቡን ለመመለስ ሕዝቡን ለመማር ለመፍታት ለማዳን ቃሉን ይልክላቸዋል። የእግዚአብሔር ቃል የምሕረት ቃል ነው። የምሕረት ቃል ነው። የግብዣ ቃል ነው። ቃሉን የሚሰሙ ቃሉን የሚያስተውሉ እንዴት የተባረኩ ናቸው። ነፃነት እያለ አሁን ኢትዮጵያ ውስጥ ኢትዮጵያ ነፃ ናት ማለት ነፃነት ያልተጣጠቅ ነው። ግን ስንት ኢትዮጵያውያን ናቸው ነፃ ይወጡ? ስንት ኢትዮጵያውያን ናቸው በጥላቻ በቆሰኝነት በክፋት በቅናት በሙሉ ህዝቡ የታሰረ አይደለም። ዛሬም የሠራዊት ጌታ እግዚአብሔር ለእኔና ለእናንተ ከቃሉ ያለፈ መልእክት፣ ከቃሉ ያለፈ ስጦታ፣ ከቃሉ ያለፈ መገለጥ ማስተዋል የለውም። በመዝሙረ ዳዊት ምዕራፍ 107 ቁጥር 70 ላይ ቃሉን ላከ ፈወሳቸው ካለ በኋላ ከጥፋታቸው ማዳናቸው የእግዚአብሔር ቃል በስተኋላ መዳናቸው እርቅ አለ፣ አንድነት አለ። በጎናቸው የተቀመጠውን ሰው ድምፅ ከፍ አድርጋችሁ በጣም የሚወድ በዙ እጅ ያላችሁ በሙሉ ከፍ ነው ያለ እግዚአብሔር ተመልካች አሜን ያድርግ። አሁን እዚህ ያለ ልጅ በሙሉ ከዚህ ሲወጣ በመንገድ ላይ የሚገኝ በጣም ወድሃለሁ ምን ይሆናል? ይጠላል
ድንጋይ ወርቁ ይዘዋል ትላለ ምንድን ነው? አዎ ወዳለሁ እግዚአብሔር ሲወደድ ወዳለሁ አለ። ዛሬ ለሕዝባችን ለምድራችን የሚያስፈልገው ሌላ ሳይሆን የሚፈውስ ከጥፋት የሚያድን የእግዚአብሔር ቃል በሉቃስ ወንጌል ምዕራፍ 3 ቁጥር 2 ላይ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ ይላል። ቁጥር 3 ለዮሐንስ መጥምቁ የመጣለት ቃል እያነበበ ያደገ ቃል እያነበበ ያደገው ቃል መገለጥ ሆነለት፣ ሬማ ሆነለት ይላሉ። መገለጥ ሆነለት፣ ማስተዋል ሆነለት። ብዙ ጊዜ ይሄንን ቃል እናነባለን እንጂ መገለጥን የምናገኘው ወገኖቼ በብዛት አይደለም። ይሄ የምናነበው በሙሉ በመገለጥ ገባብን እኔና እናንተ በሙሉ ልዩ የእግዚአብሔር አገልጋዮች እንሆናለን። ወንጌልን ይዘን የምንጣላ መገለጡ ስለሌለ ወንጌል ስለማናነብ አይደለም። ዮሐንስ መጥምቁ ያ ያነበሩ ቃል መገለጥ ሆነለት። ይህ የበረሃ ነቢይ በምንም አይነት የማይደፈሩትን ካህናትን፣ ነገስታትን፣ መንግስታትን በታላቅ ድፍረት ቻሌንጅ ማድረግ ጀመረ። ምንድን ነው ቻሌንጅ በማድረግ መገዳደል ጀመረ። መገዳደል ወገኖቼ ይህ ሰው ምን አደረገ ይመስላል? ወጣና መሪዎችን፣ ሹሞችን፣ ቀራጮችን፣ ወታደሮችን፣ ሻጮችን፣ አትራፊዎችን፣ ካህናትን ይሳድቧል። ዘረዘራቸው። የመንገድ ላይ የነጋዴዎች፣ ገበሬዎች፣ የቢሮ ሰራተኞች እነዚህ በሙሉ የመንግስት ባለስልጣናት የተሾሙትን በሙሉ ይሳድቧል። ብዙ ነገር ምንም ጉዳዩ አልነበረም። ምክንያቱም ራሱን ሰጥተዋል አለ። ለመጣለት አልታዘዘ። ከእግዚአብሔር የሆነ ድፍረት ነበረው። ለምን መሰላል? በሰው አልተላክ፣ ኮሚቴ አይጠራበት፣ ደሞዙ አይቆረጥ፣ ሽማግሌዎች አይገስጹት፣ ቤት የሚለው ነገር የለው፣ ከስራ አባረሩት፣ የገቢ ጉዳይ አሳስበው፣ እገሌ ምን ይለኛል አይን፣ የወሬ ጓደኛ የለው፣ ጎረቤት አኮርፎ እንዳልነበረው ሁለቱም ተናቁ። ሌባ ቀራጮችን ሌቦች ናቸው እያለ ፈሪሳውያንን እናንተ ታላዎች ናቸው እያለ ንሳሉ እያለ ነው። የእስራኤል ቅዱስ እግዚአብሔር እንደዚህ አይነት አገልጋዮች በማዕከላችን ያስነሳ። ከጎረቤቱ ጋር ተነጋግሮ ተማክሮ የሚመጣ ከብሔሩ ጋር ከብሔሩ አንጻር ከሚናገር የእስራኤል ቅዱስ እግዚአብሔር በክርስቶስ ኢየሱስም ያድን። ይህ ሰው በቃ ምንም የሚያሳስበው ነገር አልነበረም። ምክንያቱም ገቢ የሚሰጠው ዛሬ አገልጋዮች በጣም ብዙ ችግር ላይ ናቸው። ምክንያቱም ደሞዝ አለ፣ እነሱ ላይ የሚወስዱ ሽማግሌዎች አሉ። እግዚአብሔር ይቅር ይበላቸው። ከዚያ በኋላ የተለያዩ ነገሮች አሉ። የወሬ ጓደኛ አለ። እንደዚህ ተብለሃል ባል ብትል እኮ ይሄ ከባድ ነው አትበል። ተመክሬ እስራኤል እግዚአብሔር አንተኝ ማሪ ሰው ምንም ማድረግ ደፍሬ ውጣና ይኸው እግዚአብሔር ምንም በቃ አይጥልህም። እንደያዘ ከፍ ከፍ ያደርጋል እንጂ አይጥልህም። እግዚአብሔር ማስተዋል ይስጠን። አሜን ይስጠን። ዮሐንስ በምድረ በዳ ቢሆን በንጉሥ ፊት ቢሆን መልእክቱ አንድ ነበረ፣ እውነት ነበረ፣ ግልጽ ነበረ፣ ነፃ አውጪ ነበር። ንስሐ ግቡ። በቃ ንስሐ ግቡ። አታታሉ፣ አታስመስሉ። ዛሬ ለእኔና ለእናንተ የምናገለግለው ሕዝብ ታሪካዊ ችግር ያለበት እርቅና ፈውስ፣ ሰላምና ጤና የሚያስፈልገው ሕዝብ ነው። ምክንያቱም ሕዝባችን በብዙ ነገር የተተሳሰረ፣ የተቆሳሰለ፣ የተወለዳጀ፣ የተሰራረቀ፣ የተጣላ፣ የተለያየ በባዶ ፈገግታ የሚሸነጋገል ውስጡ አልቋል። ግን ዝም ብሎ ይህንን ነገር ማን ነው የሚያስታል? ማን ነው አንድ የሚያደርግ? ማን ነው የሚፈውስ? ይህንን ዲፕሎማሲ አይዝም። አሁ የአፍሪካ አንድነት በስለ ሰሜኑ ኢትዮጵያ ብዙ ስራ ሰራ። በጣም ነው እግዚአብሔር የምናመሰግነው። ምንድን ነው እንዳይተፋቀሱ ብሎ ለጊዜው እንትን አደረገ። ነገር ግን ጥይቱ አሁን አልቆም። ለጊዜ ግን ትልቅ ስራ ነ ይኖዋል። ምን እንደሆነ ታውቃላችሁ? ጥይቱ ቀረ እንጂ የሰዎቹ ውስጥ አሉ የደማ ውስጣቸው አድሮ እግዚአብሔር ሲሰራ ከውስጥ ፈውስ እየፈወሰ ነው። የእስራኤል ቅዱስ እግዚአብሔር ፈውሱን ያምጣው። እግዚአብሔር ያስበን። እግዚአብሔር ይመልከተን። የእግዚአብሔር ቃል ሆኖ
ወገኖቼ እንድንፈወስ ወደ እሱ እንድንመጣ በእውነት እንድንቀር እግዚአብሔር ይህችን ከተማ ይህንን ህብረተሰብ 54 ብሔር ብሔረሰቦች ያሉባት የሚኖሩባት ነው። እግዚአብሔር ምድሪቷን ይቀድስ። ይህን የሚያጣላውን አጋንንታዊ አሰራር፣ አጋንንታዊ አመራር፣ አጋንንታዊ ስልጣን በናዝሬቱ በጌታ በኢየሱስ ክርስቶስ ከዚች ከተማ ላይ ከዚች ምድር ላይ ያንሳው። ይህ ከዚህ ከደቡብ ኢትዮጵያ ከዚህ ከእናንተ ማዕከል ዓለምን ቻሌንጅ የሚያደርግ ስለ ዓለም ውግር፣ ስለ ዓለም ውንብድና፣ ስለ ዓለም ስርቆት፣ ስለ ምድራችን መለያየት መልዕክት ያላቸው ቻሌንጅ የሚያደርጉትን የእስራኤል ቅዱስ እግዚአብሔር ያስነሳል። አሜን ያድርገው። አሜን ያድርገው። እሱ ሁላችሁ ይበሉ። እጆቻችሁ ወደ ላይ አንሱ። የእስራኤል አምላክ እግዚአብሔር በናዝሬቱ በጌታ በኢየሱስ ክርስቶስ ወደ እሱ የተነሳውን ይህን እጃችሁን ይመልከት። ይህ እጆቻችሁ ከምንም አይነት በደል ከምንም አይነት አመፅ በናዝሬቱ በክርስቶስ ኢየሱስ የነጻ ይሁን። ውስጣችሁ የተፈታ ውስጣችሁ የነጻ ለዚህ ዘመን ለዚህ ትውልድ የተጠራችሁ እግዚአብሔርቱ ያመጣችሁ መንገዱን ያስጀመራችሁ ለደቡብ ኢትዮጵያ ለፈውስ ያድርጋችሁ። ለመላ ኢትዮጵያ ለፈውስ ያድርጋችሁ። ለመላ አፍሪካ እግዚአብሔር ከክልል ሜንታሊቲ አውጥቷችሁ ከሰው ማስተሳሰብ አውጥቷችሁ የእስራኤል ቅዱስ እግዚአብሔር በምድር ላይ ድምፅ ያድርጋችሁ። በምድር ላይ መልእክት ያድርጋችሁ። መልእክተኞች ያድርጋችሁ። በዚያ መንፈስ በዚያ ጸጋ እግዚአብሔር ይላካችሁ። የእስራኤል አምላክ እግዚአብሔር ሕይወታችሁ ኑሯችሁ ይድረካል። ከዛሬ ጀምራችሁ የምትረግጡበት ቦታ የተባረከ ይሁን። የምትኖሩበት ቤት የተባረከ ይሁን። ከእናንተ የተነሳ ጎረቤቶቻችሁ በክርስቶስ ኢየሱስ የተባረኩ ይሁን። የእግዚአብሔር ስም በሕይወታችሁ ይገለጥ። በማዕከላችሁ ይገለጥ። በትዳራችሁ ይገለጥ። በመስሪያ ቤታችሁ ይገለጥ። አለመግባባት ከምድሪቷ ላይ በናዝሬቱ በክርስቶስ ኢየሱስ ስም ይወገድ። እያንዳንዱ ብሔር ብሔረሰብ የተፈወሰ ይሁን። ተፈውሶ ለእግዚአብሔር መልእክተኛ ይሁን። በጌታ በኢየሱስ ክርስቶስ ይህ የተጀመረው እንቅስቃሴ ምድሪቷን ጠቅላላ የሚከብብ ምድሪቷን የሚያቅፍ ምድሪቷን የሚነካ ትልቅ ኃይል የሚገለጥበት እንቅስቃሴ ይሁን። እግዚአብሔር ይባርካችሁ። እግዚአብሔር በኑሯችሁ በዘመናችሁ ሁሉ በረከቱን በእናንተ ላይ ያደርግ። በክርስቶስ ኢየሱስም በውስጣችሁ በሕሊናችሁ ያለው ማንኛውም ኃጢአት በጌታ በኢየሱስ ክርስቶስም ከላችሁ ላይ ዛሬ ይወገድ። የአንደበት አስተሳሰብ፣ የአስተሳሰብ፣ የልብ፣ የአካሄድ ማንኛውም አይነት በደል በናዝሬቱ በጌታ በኢየሱስ ክርስቶስም ከላችሁ ላይ ይነሳ። እግዚአብሔር ይጎበኛችሁ። እግዚአብሔር ይመልከታችሁ። እግዚአብሔር ይፈውሳችሁ። ፈውሶ ለፈውስ ያድርጋችሁ። ታሪካችሁ ከዛሬ ጀምሮ ስማችሁ ከዛሬ ጀምሮ በእግዚአብሔር ስም ይለወጥ። የተለወጠ ሕዝብ፣ የተለወጠ ማህበር፣ የተለወጠ ጌታ እግዚአብሔር የእግዚአብሔር ሕዝብ ያድርጋችሁ። እግዚአብሔር ለውጡን በእናንተ ላይ ያብዛ። እናንተን እግዚአብሔር ያብዛችሁ። እግዚአብሔር ይጠቀምባችሁ። እግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ አሜን። ቃል በገባነው መሰረት ካሳንቺስ ላይ ልቅም
ጥንቅቅ አድርገን የገነባነውን ባለ 17 ወለል የአፓርትመንት ህንፃ ለውድ ደንበኞቻችን ማስረከባችን ልዩ ደስታ ይሰማናል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ ላይ ደግሞ በዲፕሎማቶቹ መንደር በሆነውና በእንግሊዝ ኤምባሲ አጠገብ እንዲሁም ከአዲሱ ቤተ መንግስትና በቦሌ አየር መንገድ በቅርብ ርቀት ላይ የሚገኙ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት ልናስረክቦ እርሶን እየጠበቅን እንገኛለን። የፋሲካ በዓልን ምክንያት በማድረግ ቀድመው ለሚመዘገቡ 20 ደንበኞቻችን የ30% ቅናሽ ማድረጋችንን ስናበስር በታላቅ ደስታ ነው። በ10% ቅድመ ክፍያ ተዘጋጅተዋል። ደግመው በማያገኙት በዚህ ዕድል አሁኑኑ ይጠቀሙ። እንዳያስቡ 50% የባንክ ብድር ተመቻችቶሎታል። በ200,000 ብር ብቻ አሁኑኑ በ0908 54 34 54 ላይ በመደወል ይመዝገቡ። ስመር ሪል ስቴት ባለ ሀገር በሀገር። መልካም በዓል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ